ሄሎ ሄሎ ሰላም። አቤት አቤት፣ እንዴት ነሽ? ሰላም እንዴት ነሽ? እግዚአብሔር ይመስገን። አጠገብሽ ያለውን ዝጊው፣ አጠገብሽ ያለውን ዝጊው። እሺ እሺ። ያ ድምጽ ያምታታል። አሁን ሲሰማ ተቻለ። ለኔ ይሰማኛል፣ ግን ሄሎ ለኔ ይሰማኛል። ኦኬ። አጠገብሽ ያለው ካልተዘጋ ግን ድምጽ ያምታታሻል። አሁን ተቻለሁ። እሺ ምን ልታዘዘኝ ነው? ጥያቄዎች ነበሩኝ። እሺ መንፈስ ሲጮህ ማለት ይጮህና ትንሽ ተረበሽኩኝ። እንደውም ማማት ቢስቲ በስላሴ ስም ማማት ቢ ከየት ነው የደወልሽው? ከየት ነው? ከኢሮፕ ነው። ከኢሮፕ። መልካም ከኢሮፕ ነው። አይዞሽ። ያው ማን ልበል አልልሽም፣ ስም መጥቀስ አያስፈልግም። ወለተ ማርያም። ወለተ ማርያም። እሺ። ቅዱስ ኤልሻዳይ፣ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ እህታችን ላይ ሆነ ሃይምሯ ላይ ሆነ ግራ የምታጋባት ፍርሃት የለቀቅባት መንፈስ በስላሴ ስም አርፈ ተቀመጠ። እግዚአብሔር ገስጽ፣ ከልቧ ላይ ዞርባል። እሺ። እኔ ችግሩ መንፈስ ይጮህና ግን እንትን ቦታ ሲደርስ ማለት ነው አይናገርም ወይ ምንም ነገር አያደርግም። መጮህ ብቻ ነው ግን ምልክት ያሳያል። ቦታ ማለት ነው ምልክት ያሳያል። ይጮሃል ግን መናገር አይናገርም። አዎ እንግዲህ እቤት ስትሆኝስ ይናገራል ማን እንደሆነ? አሁን ትንሽ ጊዜ ጮክ ይልብኛል። በህልም የምታይ ነገር አለ። አይ በትክክል ማን እንደሆነ ከማን እንደመጣ ይናገራል። ያው ይናገራል እቤት። ልክ እንደ እባብ ሆኖ ከዛ ሰው ይቀየራል። ልክ እንደ እንትን ሆኖ ሰው ይቀየርብኛል። አንዷም እኔ ነኝ ገልሻለሁ የምትለኛለ፣ ግን ይሄን አይልም። ከምታውቂያቸው ሰዎች መልክ እየመጣ ነው እንደዛ የሚያደርገው? ፊት ለፊት መጥታ አንዷ ከማውቃት እንደሱ ገልሻለሁ እስከምትለኝ ደርሳ ከዛ ምንድን ነው መተት ነኝ ነው ወይስ ቡዳ ነኝ ነው የሚለው? ምን ይላል? ሄሎ አይናገርም። የሚናገር ቢሆን እኮ ጥሩ ነበር። ምንም ግን አይናገርም። ሰውነቴ ይንቀጠቀጣል፣ ያቃጥለኛል፣ ጮሃለሁ። ግን ራሴን ማለት ሰዎች ይዘውኝ ነው የማውቀው፣ ግን አይናገርም። ኦኬ ይኸውልሽ፣ አንደኛ የሚስጥር መተት ሲሆን ገልሻለሁ ምናምን ብላ የምትዝተው ጓደኛ ሆና ወይም ጎረቤት ዘመድ ሆና የቅርብ ሰው ሆኖ መተት ከመተተና በድብቅ የሚስጥር መተት ተብሎ ከተላከ አንቺ በድብቅ ወይ እንድትሞቺ ገንዘብሽ እንድታጪ ስልብና ገንዘብሽ እንዲሰለብ ወይም ያላትን ሀብት አጥፋ ተብሎ የተላከ መንፈስ ከሆነ በድብቅ ስለሆነ ሰርተህ ጨርስ የተባለው አንቺ እንድታቂው አያርግምና የተላከበትን ባህሪ ነው የሚገልጸው። ምንድነው የተላከው? በድብቅ ስራ ነው። ስለዚህ አንቺ በግልጽ እንድትናገር ያደረጋት መንፈስ ቅዱስ ቢሆንም ያውን የምትዩ ገልሻለሁ ብላ የምታውቂያት ሴት መምጣቷ መልኳን ማሳየቱ ጥሩ፣ ስሟን አለመጥቀሱ ግን የሚስጥር መተት መሆኑን ማሳያ ነው። አንደኛ። ሁለተኛ ነገር ደግሞ ቤተክርስቲያን ስትሄጂ ደግሞ የማይጮሆና የማይጋለጠው መንፈስ ወደኋላ ስለሚቀር ነው። ይቀራል። ባለፈው ተናግሬያለሁ። በር ላይ ሆኖ ወይም ጸበል ቦታ ላይ በር ላይ ሆኖ ይጠብቃል። ከዛ ተጠምቀን ስንወጣ ደግሞ መልሶ እንደገና ይከተልና ጸበሉ ከላያችን ላይ ሲደርቅ መልሶ እንደገና ይገባል። ለዚህ ትልቁ መድኃኒቱ ምንድን ነው ያልኩት? ከቤት ስትወጡ ሰግዳችሁ ጸልያችሁ እዚህ እንዳትቀር፣ አልጋ ላይም ሽንት ቤትም የትም ቦታ እንዳትቀር በስላሴ ስም ግንባሬ ላይ ታሰር ብላችሁ በመቁጠሪያም በመስቀልም በጸሎት መጽሐፍም ባገኛችሁት ቀጥቅጣችሁ አስራችሁ ወደ ጸበል ቦታ ወይም ወደ ቅዳሴ ወይም ወደምትሄዱበት ገዳማዊ ስርዓት ትሄዱና እዛ እንዲቀጠቀጠ እንዲታሰርና እንዲቃጠል ታደርጋላችሁ። አንዱ ከቤት አስሮ መውጣት ነው። ሌላው ሁለተኛው ትልቁ መፍትሄ ደግሞ ወደ ቤተ ክርስቲያን መግባት ያልፈለገበትን ምክንያት ማወቅ ነው። ስትሄዱ መውጣት መግባት የሚችል መንፈስ መሆኑ ራሱ አንድ ሌላ ትልቅ ችግር ነው። አንቺ ቤተክርስቲያን ስትሄጂ የማይናገር ከሆነ ቤት ውስጥም ትግል ውስጥ የሚከትሽና በህልም መጥቶ የሚገለጥ ከሆነ እያሳደሱ ነው ማለት ነው። እነዚህ ሰዎች አሁንም አጠገብሽ ናቸው። አጠገብሽ ከሆኑ ደግሞ በትክክል ድጋሚ ማሳደስ እየቻሉ ነው። እንዳትናገር ተብሎ ይላካል። ያሉት ሰራዊቶች ለምሳሌ እንበልና አንድ የሆነ ሰው በጠላት ቢያዝብሽ ሌላ 2 ፖሊሶች ብትልኪ እነዛ ፖሊሶች ራሳቸው እንኳን ቢያዙ አሁንም ደግሞ ሌላ 3 ፖሊስ ትልኪያለሽ። አሁንም ይያዛሉ፣ አሁንም ትልኪያለሽ። እንደዛ ነው የሚሆነው።
እና በየጊዜው የሚጮኸውና በየጊዜው እልክ የሚገባው ሁልጊዜ ስለሚላክና ሁልጊዜ ስለሚታሰር ነው። ገባሽ? ኦኬ። አሁን ምን ማድረግ አለብኝ? አሁን አንደኛ ያልኩሽ ቅድም ያልኩሽ ከቤት አስሮ መውጣት ነው መጀመሪያ መፍትሄው፣ ከቤት ማሰር ነው። ሁለተኛ ነገር መፍትሄ ጸበል መጥቼ ነበር ኢትዮጵያ፣ ግን መጥቼ ነበር ተጠምቄያለሁ። ቀሲስ ሆነው አስጠምቀውኛል። አስሬውን የሄድኩት ነው የምለው እኔ። የቀረ ነገር ይኖራል እንጂ ማለት በምንድን ነው ያሰርሽው? ማለት አሁን እንዳልኩት ነው ያሰርሽው? አብረኸኝ ውጣ ብለሽዋል? አብረኸኝ ውጣ ብዬዋለሁ። ጠዋት ከአይሮፕላን ከመሳፈሬ በፊት ጸልዬ ጣኔን አጭሼ ጸልዬ ጸሎት ቤት ትንሽ አለችኝ። አዎ ጸልዬ የሄድኩት። በቃ ይሄንን ካልሽውና ይሄን ብለሽው ወጥቷል ወይ ነው? እዛ ሄዶ አየር መንገድ ማን ነው ቀሲስ ሄኖክ ጋር ወጥቷል ወይ ነው? ወጥቻለሁ ብሏል? ጮኋል? ለፍልፏል? በቃ ይጮሃል። ራሴን የማገኘው 3 ሰዎች 4 ሰዎች ይዘውኝ ነው። ደስኮ ነው የሚል ይጮሃል፣ ግን አይናገርም። በቃ ይሄ አንዳንዶቹ ማለት ሳያጠምቁ የሚያዩት ወንዶች ደግሞ ይነግሩሃል። ማለት ቀሲስ የሚታያቸው የራሳቸው ጸጋ ስላላቸው የእድል መተትም እንዳለ ያው ማለት እንደሱ ብለው እኮ የእድል ቅድም ያልኩት እኮ ለዚህ ነው የእድል መተት ሰላቢ ማለት ነው። የእድል መተት ይሄ መንፈስ ከአንቺ የሆነ ሀብት ንብረት የሚወስዱ ሰዎች ከሆኑ መቼም ቢዝነሳቸው እንዳይቋረጥባቸው በስውር መንፈሱን ይልኩታል። ተጠቃሚ ከሆኑ ከአንቺ የአንቺ የሆነውን ነገር እንዳይቀርባቸው ስለሚፈልጉ ነው። ግን ቀሲስ ጋር ሄደሽ አብረኸኝ ሄድ ምንም ጥቅም የለውም። ዋናው ትልቁ ጉዳይ መንፈሱ እዛ ቦታ ሲመጣ የሚስጥር መተት መሆኑ መታወቁ ነው። ሌላው ግን እንዳይሸኝ ያደረገው አሁንም ስለሚታደስ ነው። ለምሳሌ በስውር የሚሸኝላቸው ሰዎች አሉ። የሚስጥር መተት ሆኖ መንፈሱ የሚስጥር መተት ሆኖ ዝም ብለህ ውጣ ይባላል። ውጣ ይባልና ይወጣል። ግን አሁንም ደግሞ ይልካሉ ማለት ነው። ይጮሃል ዝም ብሎ ማለት ያ ነው። ግን አንቺም ጋር ደግሞ ደካማ ጎን ካለ ለምሳሌ ለመንፈሱ የሚመች አለባበስ፣ ጸባይ፣ ለመንፈሱ የሚመች አመጋገብ፣ ለመንፈሱ የሚመች ህይወት ካለሽ አይወጣም። ዝም ብሎ መጮህና መታገል ነው። በተለይ ደግሞ በጣም የምታምኛቸው ሰዎች ካጠገብሽ የሆኑ ሆኖ የሚመትቱብሽ ከሆኑ ኧረ እሷማ እንደዚህ አታረግም ብለሽ የምታስቢ ከሆነ መንፈሱ ለመውጣት በጣም እንትን ይለዋል። እንትን አይልም፣ ይቆያል፣ ይዘገያል። ለምን አምናኛለች፣ ትወደኛለች፣ ስለዚህ እስከምትነቃብኝ ድረስ እታገላለሁ ብሎ የሚያስብ መንፈስ አለ። እሱ ነው ያው በተቻለ መጠን ከሰዎች ርቅ ያለው ምክንያቱም ሁሉም ወዳጅ የምለው ሁሉም ጠላቴ ስላገኘሁት ርቅ ያለው ያው መራቅ ይሻላል ብዬ ርቅ ያለው ማለት ተቀይሜ ሳይሆን እዛው መራቅ ብቻ ማለት ነው። ጥሩ ነው። ከሰው መራቅ መጥፎ ቢሆንም ግን ከጠላትና ከወዳጅ ለመራቅ መለየቱ ጥሩ ነው። ግን ደግሞ ማን ነው ይሄን የሚያደርገው ብሎ ሱባኤ መግባትም ጥሩ ነው። ለምሳሌ እኔ የዛሬ 3 ዓመት በጣም በተቸግሬ ነበረ ደብተራ እየላከብኝና ምንድን ነው ይሄ ነገር ብዬ ሱባኤ ስገባ እኔ እዛው የማውቀው ሰው ነው። በቃ በቅርበት የማውቀው ሰው ነው ደብተራውን ያገኘሁት። በፍጹም አይመስልም ያ ሰው። እጅግ የሚገርምሽ ነገር ድሮ ድብትርና ይሰራ ነበረ። ግን መንፈሱ ድብትርናውን መስራት ሲያቆምበት መንፈሱ ምን አደረገ? በአይኑ ላይ ቡዳ ሆነ እና ያየውና የነካው ነገር በሙሉ ይበላሽበታል ሰውየው። እና በክፋት አይኑ ተመለከተኝ፣ ማስተምረውን ትምህርት ጠላ። እኔ ግን መልኩን አሳየኝ ብዬ ቅዱስ ሩፋኤልን ተማጸንኩት። በእውነት ነው የምልሽ መልኩን ሲያሳየኝ ድንግጥ ነጉት። ከዛ ሰው ራቅኩኝ። ለምን በፍጹም የማልገምተው አይነት ነገር ነውና ይከብዳል። አንዳንድ ጊዜ መልኩን አሳየኝ ብሎ መጸለይም ጥሩ ነው፣ እንድትጠነቀቂም ጭምር ነው መልኩን አሳየኝ የሚባለው። እኔ አሁን መተት የሚያደርጉብኝ ሰዎች ባላቃቸው ደስ ይለኛል። ግን ደግሞ በጣም በተደጋጋሚ መንፈሱ የሚላክ ከሆነ እንትን ላለው። ሌላው ትልቁም እንደ መፍትሄ መውሰድ ያለብሽ ሂድና ተመልሰህ ወደ ላኩኝ ሰዎች ሂድና ተይዣለሁ በላቸው። አርጊያለሁ አንዴ ማለት ከጸበል መምጣቴ በፊት ሆዴ በጣም ተነፍቶ ነበርና ሐኪም ቤት ሄድ በቃ ጋዝ ነገር ነው ምናምን አለኝ። ግን ሆዴ ተነፍቷል። ስተኛ ለሊት ደግሞ የሚገፋኝ ነገር አለ ልክ እንደ ሕፃን ልጅ። አይ ፈረንጅ ጋዝ አለ እንዳለ እኮ ነው ትልቁ ነገር። እሺ ጋዝ ነው ያሉኝ እና ያው መድኃኒት አለ ጋዝ፣ እሱን ሰጡኝ። አልወሰድኩትም ምክንያቱም የሚገፋኝ ለሊት ልክ እንደ ሕፃን ልጅ ውስጥ እንዳለ እንደሱ የሚገፋኝ አለ። በጣም ያመኛል። ያው በጸበል መቤት አላሳፈረችኝም እንደ ኃጢአቴ። ያው በጸበል ብዙ ነገር ነው ማለት ያወጣልኝ ማለት ነው። ስለዚህ በምግብ ነው የበላሽው ማለት ነው። መተቱን በምግብ ነው የበላሽው ማለት ነው።
የሚገርምሽ ነገር አንዲት እህቴ በዚህ አጋጣሚ ልንገርሽና የቅርብ ጓደኛዋ ናት። መቼም ጓደኛና ጓደኛን ለማጣላት ብያለም ይሄ የምናገረው ግን ለመጠንቀቅ ነው። እና የልብስ የምትቀይርበት ድረስ ገብታ አብራት ልብስ የምትቀይር ናት። እና ዋው ይሄኛው የውስጥ ልብስሽ ያው እንግዲህ ቅርታ ቃሉን ለመጥራት ፓንት ማለት ነው። እሱን ሲያምር በእናትሽን ዛሬ ይሄን ላድርገው ብላት አረገችው። እና ረባክሽን ይሄ እኮ ያወለኩት ነው አንድ ቀን አድርጌዋለሁ ስል ጊዜ ዋው እንዲያውም እንደዛ እኮ ነው አሪፍ ነው በቃ ምናምን ብላ አደረገችው። በጣም የሚገርምሽ ነገር በአንድ ዓመት በዛ ያ ነገር በሆነ በ8 ወር ነው 1 ዓመት ባልሞላ ጊዜ ውስጥ ያው ለመናገር ይከብዳል አንዳንድ ጊዜ ችኛዋ ሞታ ያችኛዋ ባልየውን አገባችሁ ማለት ነው። እና በጣም ከባድ ነው፣ በጣም ነው የሚዘገን ነው። እና የዚህን ያክል ደፋር የሆኑ የቅርብ ጓደኞች አሉ። በጣም ደፋሮች ናቸው። ደፋር ነው። ይሄ በኋላ የታወቀው ግን ያሳየኝን ህልሟን ርቄያታለሁ። ድሮም ርቄያታለሁ ማለት ብዙ ክፉ ነገር ራሴ ላይ በዓለማዊ ስላደረገችበት ርቄያታለሁ። ከእሷ ርቄያለሁ በጣም ግን በቀደም ስጸልይ ስቀጠቅጥ በጓደኛ የመጣ በምን እያልኩኝ ስቀጠቅጥ ማለት ነው በህልሜ ሰግደህ ልክ እንደተማር ነው እግዚአብሔር ይመስገን ተምረናል። ከአንተም ከመምህር ተስፋዬም ከመምህር ግርማ ማለት ተምረናል። እና ሰግጄ ስተኛ ማለት መላብ አለብን እንደተባለ ማለት ነው። ስተኛ በቃ በፊቴ ነው የመጣችው። ፊቷን አሳየችኝ እገልሻለሁ እያለች። እኔ የምልሽ ባለቤትሽን የምትፈታተን ሴት አለች? ባለቤት የለኝም፣ እኔ ብቻዬን ነኝ። ኦኬ እሺ። አይ ድንገት ከሰው ጋር እያደርሽ አሁን ብዙ ጊዜ በአንቺ በኩል ብቻ ማሰቡ ጥሩ አይደለም ብዬ ነው። በዙሪያ ጥምጥም በሰው ይመጣል ብዬ አስቤ ነው። ያ ጓደኛ ነበረኝ፣ ተለያይተናል። ብዙ አመት አብረን ካደረግን በኋላ ተለያይተናል ማለት ነው። በዚህ ጉዳይ ሊሆን ይችላል። አይ አይታወቅም። አንዳንድ ጊዜ በጣም ከባድ ነውና እኔ የማውቃቸው አጠገብ ያሉ ሰዎች ብቻ ብልሽ እንዳታስቢ። እንዲህ ማርቆ ማሰቡ ጥሩ ነው። ለምሳሌ ባል ቢኖርሽና ከባለቤትሽ ጋር የምትታወቅ ሌላ ሴት ብትኖር ወይ አስጀምሯት ያላስጨረሳት ሴት ወይም ደግሞ የፍቅር ጥያቄ ያቀርባለት አልቀበልም ያላት ሴት ካለች በአንቺ ምክንያት ስለሆነ የእሷ ሊሆን ያልቻለው ወይም ደግሞ አንቺ በሱ ህይወት ውስጥ ስላለሽ ስለሆነ እሷን ሊወዳት ያልቻለው አንቺን ማስወገድ አለባት። እና አንቺን የምታስወግድሽ ደግሞ በምታውቀው ነገር ነው። መተት ከሆነ በመተት፣ መድኃኒት ከሆነ በመድኃኒት፣ ወይም መሳሪያ ከሆነ በመሳሪያ፣ ወይም ደግሞ ነገር ከሆነ በነገር። እንዲህ አይነት ነገሮች አሉና ምን ወጥመድ ውስጥ እንደገባሽ ቼክ ማድረግ፣ በምን እንደተጣላችሁ፣ በምን እንደተፋታችሁ ቼክ ማድረግ ነው። ዙሪያውን ማየት ጥሩ ነው። እሺ ይሄ ነው። በሰው ነው የተጣላ ነው። እንደሱም አለ በሰው ነው። ሰው በሰው ማለት ነው። ሰው አትሆንህም ይሉሃል፣ እሱም አይሆንሽም የሚል ነገር አለ። ያ ጊዜ አሁን እኮ ረጅም ጊዜ ነው። ከዛም በኋላ ጓደኛ አላስኩም ማለት ነው። ወልደሻል ከሱ? አይ አልወለድኩም። አይ ግድ የለም በቃ ዞሮ ዞሮ ግን ከማን የመጣኸው ብሎ መጠየቅ ጥሩ ነው። መልክህን አሳየኝ፣ የምትልክብኝ የምታሳድስብኝ ማነህ ብሎ ሱባኤ መግባት ይቻላል። ለዚህ ጉዳይ ብቻ ሱባኤ ግቢ እስቲ ሞክሪ። እሺ ማነው ጀምሪ። ልክ ሌሊት አሁን ልክ እንዳልከው ሌሊት ማለት ማታ ሱባኤ መግባት ይቻላል። እንዳ ጠዋት ሌሊት ቆመህ አድረህ እየተለቀቂ የአንድ ቀን ሱባኤ ውጤታማ ነው። በጣም ብዙ ሰዎች በዚህ ነገር ውጤታማ ሆኗል። ከስራ እንደመጡ የሚመቻቸው 9 ሰዓት የሚገቡ 9 ሰዓት ይጀምራሉ። 11 ሰዓት ከስራ የሚወጡ ሰዎች ደግሞ እንደገቡ ተጣጥበው ምግባቸውን በልተው አንዳንዶቹ ሳይበሉ እንደ ጥንካሬ ነው ይቆማሉ። በቃ ቆሞ ማደር ማለት ነው። እየጸለዩ እየሰገዱ እንቅልፍ ሲመጣ ቁጢጥ ነው። በቃ በመቀመጫ ቁጭ ነው የሚባለው እንጂ እንደዚህ መተኛት መጋደም አይፈቀድም። የአንድ ቀን ሱባኤ ነው። ልክ ጠዋት 12 ሰዓት ሲሆን ተሳልሞ አቡነ ዘበሰማያት ብሎ አመሰግንሃለሁ ብሎ ተነስቶ ወደ ስራ መሄድ። መተኛትም አይፈቀድም። ለመተኛትማ ምንም ችግር የለውም። እንቅልፍ በደንብ ተኝቶ ከዛ በኋላ መጸለይ ይቻል ነበርና የአንድ ቀን ሱባኤ በጣም ጥቅም አለው። በርቺ፣ እግዚአብሔር ካንቺ ጋር ይሁን። የነገርኩሽን መፍትሄዎች ድጋሚ ቪዲዮን አዳምጪው። አሁን ይህን ቪዲዮ ወደ ኋላ አድርገሽ ያወራነውን ነገር እንደገና በደንብ አስተውዩ። እሺ ሰላም ሁኚ። አመሰግናለሁ። እሺ እስካሁን እንግዲህ አንድ ወንድና 3 ነው ምናምን ሴቶች ገብተዋል። ቀጥሉ። እነዚህ ሙጤዎች ናቸው ፎቶ ላይ ያሉት። ሄሎ። አቤት። መምህር ተስፋዬ ሰላም ዋሉ።
እግዚአብሔር ይመስገን። ቀጥታ ስርጭት ነው አውቀሻል የኔት? አዎ አውቄያለሁ። እሺ ምን ልታዘዝ? ምስክርነት ወይስ ጥያቄ? ሁለቱም ይመስለኛል። እሺ ደስ ካለሽ ጀምሪ። ሚስጥረ ስላሴ ይባላለሁ። ደስ ሲል ስምሽ። የእርሱን ትምህርት እየሰማሁ ከዛ አንድ አቴ ንስሐ እንዴት እንደሚገባ አላውቅም ነበር። እሺ ከዛ ንስሐ አብረን ገባን። እሺ ከዛ ቅዱስ ቁርባን ወሰድኩ። በመቁጠሪያ መደብደብ ጀመርኩ። ከዛ ጸበል መጠመቅ ጀመርኩ። ከዛ እንትና ጸበል ስገባ እግሬን ከወገቤ በታች ነዘረኝ። ከዛ እጄንም ያዝ አደረገኝ። እጄን ያዘኝና ራሴን አውቃለሁ ግን እጄን ይዞኝ ከዛ እጄን ሳስመታው እጄን ለቀቀኝ። ከዛ ስወጣ አፌ ይንተባተባል። እሺ በቅዱስ እስጢፋኖስ ቀን ነበር። ከዛ ምንድነው ሌሊት ተኝቼ የምጸልይበትን ክፍል ፈራሁትና እናቴና አባቴ የነበሩበት ክፍል ተኝቼ ከዛ አንገቴ ላይ መጥቶ ላስታረገኝ እንደ ዘንዶ ነገር ይመስለኛል። ከዛ እሱ ላስታርጎኝ ከሄደ በኋላ ድመት ትመስለኛለች አልጋዬ ላይ ዘለለ። ከዛ እሱ ነገር ምን እንደሆነ አልገባኝም። አሁን እንትን ነው መተት ነው ላብሽን ነው የሚወስደው። ግን ዞሮ ዞሮ የሆነ እንደዚህ አፍሪካ ውስጥ የሆነ የመናፍስት የሚያመልኩበት ምናምን ቦታ ሄደሻል እንዴ? አይ ስሜ የወጣው በጠንቋይ ነበር። በዛ ነው የሚሆነው። ምክንያቱም መንፈሱ በትክክል የሚወደውን ሰው ነው እንደዚህ የሚያደርገው። በጣም ለየት የሚያደርገው ምንድን ነው? አንዳንድ መናፍስቶች፣ አንዳንድ ጠንቋዮች ዘንዶና እባብ የሚቀልቡ ሆነው አንዳንድ ችግሮችን ለመጠየቅ ወደ እነሱ በምትሄጅበት ሰዓት እንትን ላውድ ያደረግሽውን አጥፊው እስቲ ላውድ ያደረግሽውን ድምፄ እየተሰማኝ ስለሆነ ነው። እና ምን ያደርጋሉ? አንቺ የሆነ የምትፈልጊው ነገር ካለ የጠፋብሽ ዕቃ ካለ እንዲያውም ቅርብ ጊዜ አንድ ወንድሜ ምን አለኝ፣ አንዳንድ ሰዎች ባጃጅ ጠፍቶበት ባጃጁን ለማግኘት ሱዳናዊ ጠንቋይ ጋር ሄዶ ዘንዶ ወይም እባቡ መጥቶ ላቡን ነው እዚህ ጎንጩ ላይ ሲል ሰው የት እንደተደበቀ እያንዳንዱ ነገር አሳየው። ግን ያ ሰው ከዛ በኋላ የመንፈሱ ነው የሚሆነው። የሚገርምሽ ከመንፈሱ እጅ ውስጥ አይወጣም። የሲኦል ራት ነው የሚሆነው። ሰውነቱ በሙሉ ሊተሳሰር ይችላል። ስለዚህ ብዙ ሰዎች በዚህ አይነት መልኩ መንፈስ መጥቶ አካልን ነክቶ ሲነካሽ ከታወቀሽና ሲልስሽ ትንፋሹና እርጥበቱ ከታወቀሽ በትክክል አንቺ ጋር ከጎንሽ ያለ ነገር አለ ማለት ነው። ይሄንን በዚህ ማወቅ አለብሽ። እና ዘንዶ የሚቀልቡ ጠንቋዮች ከሆኑ በዚህ መልኩ ይገለጣል። ከእናትና ከአባትም ጋር በተገናኘ ዘንዶ አትግደሉ፣ ይሄ እኮ ጠባቂ ነው አይነካም፣ ውሃ ሰታችሁት ቀልባችሁት ወይም ደግሞ ቡና ጠጥቶ ይመለስ ብሎ የሚሉ እናትና አባቶችም አሉ። በእነዚህ ቤተሰብ ውስጥም ያደገ ሰው ካለ ደግሞ እንደዚህም አይነት ነገር ያጋጥመዋል። እሺ። እና አሁን ቅዱስ ቁርባኑ መውሰድ አቁሜ አይ አሁን ይሄንን ነገር ካገኘሽ በኋላ ምን ገጠመሽ? እንዴት ነው? ምን አይነት ህይወት ውስጥ ነው ያለሽው? አሁን ቅዱስ ቁርባን መውሰድ አቁሜያለሁ እና ኃጢአት ውስጥ ወድቄያለሁ። ዝሙት ኃጢአት። መልካም፣ እግዚአብሔር ይመልስሻል፣ ያጥብሻል። ግን ይሄ ነገር ከገጠመሽ በኋላ አሁን እባቡ መጥቶ ሰውነቴን ናከኝ ላሰኝ ካልሽ በኋላ ምንድን ነው የተፈጠረው ነው የምልሽ? ምንም በቃ አሁን ለራሱ በቅርብ ጊዜ ነው ያቆመው እንጂ መስተፋቀር ወይም ደግሞ የዝሙት መንፈስ አለብሽ? 9 ሰዓት ላይ ይቀሰቅሰኛል የሆነ ነገር አድርጋ ላይ ይዘታል። ስለዚህ ጠንቋዩ ራሱ እየመጣ ነው የሚገናኝሽ ማለት ነው በመንፈስ። ሜዲቴሽን በነገራችን ላይ በዚህ አጋጣሚ ቤተሰቦቼ ሜዲቴሽን የቻይና ወይም የጃፓን ወይም የኮሪያ ምናምን ይመስለናል አይደል? ግን አይደለም። የእነሱ ብቻ አይደለም። እዚህ ጠንቋዮች ራሳቸው ሜዲቴት ያደርጋሉ። በመንፈስ ከአካላቸው ላይ ወጥተው በየቤቱ እየሄዱ ልጆችን አስገድደው የሚደፍሩ ሁሉ አሉና ለዚህ ትልቁ መድኃኒት ጸበል ላይ በር ላይ ጸበል ማስቀመጥ እናቶቻችን እንኳን የሚያደርጉት።
ሁለተኛ ነገር ደግሞ የቅዱስ ሩፋኤልን ስዕል ወይም የቅዱስ ኡራኤልን ስዕል ሚካኤልን ስዕል ፊት ለፊት በር ሲከፈት ፊት ለፊት ማንጠልጠል፣ በር ሲያንኳኳ የመድኃኔዓለም ከዛ ጎን ለጎን ደግሞ ትራስ ስር መጽሐፍ ቅዱስ ያደርጋሉ። ይህን ሁሉ የሚከላከሉት እንዲህ አይነት ሰው ስለሚመጣ ነው። ከዛ ደግሞ እንደገና ማተባችንን ስሞ ማደር እንደዚህ ይናገራሉና ይሄ ማተብን ስሞ ማደር አንድ ታሪክ አለ። ቆይ እነግራችኋለሁ። የሚገርም ታሪክ ነውና ከዛ ጎን ለጎን እንደ ቀላል አትመልከቱት። ይሄ አሁን የምናገረውን ነገር መንፈስ መጥቶ ከእናንተ ጋር የማያድረው የተባረከ ማተብ ማሰር፣ ዝም ብሎ ክር ማሰር ሳይሆን የተባረከ ማተብ። ክር ማሰር ክርስትና ምልክት ነው። ምልክቱ ደግሞ ሲባረክ ደግሞ መንፈስ አያገኛችሁም። ይኸው ከመንፈስ እስራት መላቀቅ ሌላ ጉዳይ፣ ክርስቲያን ሆኖ ደግሞ ኦርቶዶክስ ሆኖ መታየት ደግሞ ሌላ ጉዳይ ነው እና ሁለቱንም ማድረግ እንችላለን። አንደኛ ክርስቲያን ሆኖም ለመታየት ማተብ ማሰር፣ ሁለተኛ ነገር ደግሞ ክርስቲያን ሆነን በምንታይበት ሰዓት ማተባችን ራሱ ኃይል እንዲኖረው ማስባረክ የሚባል ነገር አለ እና በአልጋችን ዙሪያ ብዙ ነገር ማድረግ፣ እንደገና አንሶላችንንና ፍራሻችንን በሙሉ በቤተክርስቲያን ዕጣን ማጠን፣ ቤት ውስጥ መኝታ ክፍል ውስጥ ዕጣን ማጠን፣ የተባረከ ሽቶ ቤት ውስጥ መንፋት፣ በካህናት አባቶች የተባረከ ሽቶ። መናፍስቶች ይመጣሉ። አይነ ጥላ በተለይ መስተፋቀር ሆኖ በሰው ተደግሞ ከመጣ አሁን እንግዲህ አንገቷ ስር የነካት የዝሙት መንፈስ ወይም የመስተፋቀር መንፈስ ነው የሚሆነው። እሺ እህቴ፣ አሁን ወደ ስጋው ደግሞ ለመመለስ የፈለግሽው ፍጹም ተጸጽተሽ ነው ወይስ ተቀጥተሽ ነው? ፈርተሽ ነው? በምን ምክንያት ነው? ተቀጣው። ፍቅረኛዬ ናት። ፍቅረኛሽን ያጣሽው በጥፋቴ ነው በኃጢአቴ ነው ብለሽ ታስቢያለሽ? ጠባይሽ ነው የሚለኝ እና ልክ ንስሐ ልገባ ስሄድ እንደገና ተመልሶ ይመጣል። ንስሐ ልትገቢ ስትይ ፍቅረኛሽ ተመልሶ ይቅርታ አድርጊልኝ ብሎ ይመጣል ወይስ እንዴት ነው? እኔ ይቅርታ ስጠይቀው ይቅርታ ያደርግልኛል። ይቅርታ ያደርግልኛል? አዎ። ስለዚህ እሱ ሲመጣ ደግሞ በሴሰኝነት ወይም በእንደዚያ ነገር ትወድቂያለሽ ማለት ነው? አዎ። እሺ፣ አሁን ንስሐ መግባት እና መስገድ፣ መጾም፣ መጸለይ ብቻ ነው የምትፈልጊ ወይስ እምቢ ያለሽ መፍትሄ አለ? ምንድን ነው የምትጠይቂኝ? ማለት በቃ ሰው የለም በህይወቴ ማለት ብቸኛ እንደሆንኩ ነው የሚሰማኝ እና ያ ነው። ምንድን ነው የጸባይሽ ችግር? ጸባይ የለሽም የሚለው ትነጫነጫለሽ፣ ትቆጫለሽ ወይስ እኔ ያልኩትን ስማ ወይም ደግሞ ምንድን ነው ለምን መከርከኝ፣ ለምን ይሄ ነገር አልተገዛልኝም ነው? ምንድን ናቸው ከእነዚህ ውስጥ? ስድብ። ኦ ይሄ በጣም ከባድ ነው። ድንገት ነው ካፍሽ የሚወጣው? ናው በቃ መሳደብ ነው። ትንሽ ከተናገርኩም ትዕግስት የለኝም እና መሳደብ ነው። ባለጌ ስድብ ነው ወይስ ሞራል የሚነካ የክብር ምናምን ክብረ ነክ ነገር? እንዴ የመጣልኝንም ሁለቱንም ነው እኮ ገባኝ። አሁን ለምሳሌ ይቅርታ ለድፍረቴና የዱርዬ ስድብ ነው ወይስ ይሄ ብሔር ወይም ደግሞ አናሳነት በገንዘብ ድሃ ስለሆነ ምናምን እንዴት ነው? አይ በእንትን ነው በየዱርዬ ነው። የዱርዬነት ግን ይታወቅሻል ከተሳደብሹ በኋላ ነው ወይስ መጀመሪያም እንትን ያለሽ? ማለት ከተሳደብኩ በኋላ ይጸጸተኛል። ያው ግን እንድትሳደቢው የሚያደርግ ነገር ያደርጋል። ይሄን ያክል ይሄን ስድብ እንዲከናነብ እንዲሸከመው የሚያደርግ ነገር ነው የሚያደርገው። እሱም ያን ያክል ጎርዶ ዘቅጠው ስለምታገኙ ነው። ካንቺ የተሻለ ነገር አላየሽበትም? እንደይቼበታለሁ። ብዙ ጊዜ ተጣልተናል። መስማማት አልቻልንም። በቃ መመር ገባኝ። የማትስማሙት በአንቺ ጸባይ ብቻ እንደሆነ ነው የምትረጂው ወይስ እሱ ጋር ያልተስተካከለ ነገር አለ? ሁሌ እንድትሰድቢው የሚያደርግ ያልተገራ ባህሪ ያለበት ወይ ነው? የለም። ጎሽ እግዚአብሔር ይስጥሽ ስላመንሽ ጸባይሽን። አሁን ወደ ቁም ነገሩ ልምጣ። ይኸውልሽ አንቺ ጋር ያለው ቡዳ አይነ ጥላ ዛር ይባላል። ቡዳ አይነ ጥላ ዛር 3 ነው። አንደኛ ቡዳ መሆኑ ባልሽን ወይም ፍቅረኛሽን አይወደውም። ክብረ ነክ የሆነ ስድብ ሞራሉን ነክተሹ እንደዚህ እናትህ እንደዚህ ትሁንም ተብሎም ሊሆን ይችላል። ምንም ነገር ብቻ በክብሩን የሚነካ ድህነቱንም ምኑንም የሚነካ ነገር ተነግሮት ከአንቺ እንዲሸሽ የሚያደርገው አንቺ ውስጥ ያለው መንፈስ ነው። እሱም አይነ ጥላ ይባላል። ያ አይነ ጥላ ወይ አብሮ የተወለደ ከእናት ማህፀን የመጣ ነው ወይ ደግሞ ካደግሽ በኋላ በልጅነትሽ የሚያየሽ ካደግሽ በኋላም ደግሞ አንቺን በፍቅር የሚወድሽ ሰው ካለና ያልተቀበልሽው ሰው ካለ ማንም እንዳይነካሽ በሄደችበት በሙሉ ሁሉ ከአፏ በሚወጣው ቃል ሰው እንዲርቃት አድርግ ተብሎ የሚላክም አለ። ሬት የሚል ቃል ከአፏ አውጣ ተብሎ የሚላክ መንፈስ አለ።
ስለዚህ ይሄ መንፈስ ሁለት አይነት፣ አንደኛ በቡዳ መልክ የሆንብሽና ማንም እንዳይቀርብሽ የእሱ ብቻ እንድትሆኚ በዙሪያሽ ያሉትን ሰዎች በሙሉ በማራቅ ፍቅረኛሽን ብቻ አይደለም እንደው እናትሽንም አባትሽንም ባትሳደቢ ግን ፊትሽን በመከስከስ ቶሎ ግልፍ ብሎ በመሳደብና ስሜታዊ በመሆን ይቺ ልጅ በቃ ወንፊት ናት ተብሎ በሚባለው ቋንቋ እምነት እንዳይጣልብሽ ያደርጋል። ቡዳ አይነ ጥላ ያልኩሽ ደግሞ አሁን አይነ ጥላ የሚባለው ደግሞ አግብቻታለሁ የኔ ናት ማንም አይነካትም ከኔ ውጭ ማንም አይነካትም ብሎ የሚለው አይነ ጥላ ነው። አይነ ጥላ እንዳልኩሽ ወይ በመስተፋቅር ወይ ደግሞ አብሮ በመወለድ ማንም አይነካብኝም ይላል። ሌላው ዛሬ ያልኩሽ ደግሞ ከእናት ማህፀን ጀምሮ አብሮ ሲወለድ እናትሽን ያሰቃይበት በነበረው መንገድ ባያደርግሽም በዛ ዘመን ይሄ ስድብ ባይኖርም ልክ እንደዛ የእርግማን መንፈስ ይሆናል። ለምሳሌ አሁን አንቺ የምትሳደቢው በዱርዬ ቋንቋ ስድብ ነው፣ ግን በተዘዋዋሪ መንገድ እርግማን ነው። ልክ እናቶች እንደወጣሽ አይመልስሽ፣ ባጭር ያስቀርሽ፣ ያፈስሽው በሙሉ አመድ ይሁንብሽ ምናምን ብለው እንደሚረግሙት እርግማን እነሱ እናት እንደዚህ ቱን ብለው መሳደብ ስለማይወዱ ወይም ስለማይችሉ ርኩሰቱን በእርግማን ያደርገዋል። አንቺ ላይ ሲሆን ደግሞ ስልቱን ቀይሮ እንደ ዘመኑ ይቀየርና እንዲት ሆን እንደዚህ ሆንክ ብሎ ሲለው ልክ እንደዛ ልጁ ሞራሉ ይነካና ይለጠፍበታል። ስድብ በነገራችን ላይ በጣም መጥፎ ነው፣ እንደ ጭቃ ነው የሚለጠፈው። በጣም ሞራል ይነካል እና ይሄ መንፈስ ከሶስቱ አያልፍም። አንቺ ደግሞ ይሄን ልታስተካክዩ ያልቻልሽው ለምንድን ነው? ወይ ጸበል አትጠጪም፣ ወይም ደግሞ የቅዳሴ ጸበል መጠጣት፣ ወይ ደግሞ የተባረኩ ዳቤ ከቅዳሴ በኋላ ስትወጪ ዳቤ መብላት፣ ዘቢብ መብላት፣ እንዲህ አይነት ይሄ በአፍ በኩል የሚመጡትን ነገሮች መንፈሱን መገሰጽ። ከዛ ጎን ለጎን ደግሞ ቅባ ቅዱስ መጠጣት ወይም ከንፈርሽን የምትቀቢውን ማንኛውም ነገር ባርከሽ መቀባት። አይምሮሽንና ህሊናሽን ደግሞ በምን ታሳምኘዋለሽ? እግዚአብሔር ሆይ በእኔ አንደበት ላይ ሆኖ ሰዎችን የሚያስቀይምብኝን መንፈስ ምታልኝ ብለሽ እግዚአብሔርን ትማጸኛለሽ፣ መላእክቶችን ታስጠብቂያለሽ። አሁን ድጋሚ ንስሐ ብትገቢም ንስሐ መግባቱ ጥሩ ቢሆንም ተመልሰሽ እዛ ነገር ውስጥ እንዳትዘፈቂ የአንድ ወር የሁለት ወር ልምምድ ያስፈልግሻል። አንደኛ ከስድቡ ለመራቅ ቢያንስ ከሰዎች ንግግር መራቅ፣ በተለይ ከምትሰድቢው ሰው ራቅ ማለት። ሁለተኛ ነገር ደግሞ ልትሳደቢ ስትይ ማስታወስ የምትችይበትን አንድ የሆነ ነገር ወይ የሆነ ለምሳሌ እኔ አሁን በፊት ዕቃ የመርሳት ችግር ነበረብኝ ከመፈወሴ በፊት እና እጄ ላይ የሆነ ሳር ነገር ካላሰርኩኝ ወይ በጄ ስቲክ የሆነች ዱላ ነገር ካልያዝኩኝ ምናምን ካላስታውስም ለምንድን ነው ያዝኩት ይሄን ነገር ብዬ ለምን እንደያዝኩት እያስታወስኩ ነው የሚሄደው የመርሳት ችግር ስለነበረ። አሁን ግን ኦልሬዲ ከተፈወስኩ በኋላ እንዲያ ነገር የለም እና አንቺም ይህንን ጉዳይ እንዳትረሹ አንደበትሽን ለመግራትና የተባረከ ነገር ሁልጊዜ በመብላት ጾም ውስጥም እንኳን ቢሆን የተባረከ ነገር በጧት የተባረከ ዘቢብ 3 ፍሬ መብላት። ጾም እንግዲህ 3 ፍሬ አያስገድፍም። ይሄን ያክል ብዙም ከጾም ጋር መጾም ማለት ሆድን በምግብ ማጥገብ ወይም ደግሞ የሚመችን ነገር ለራስ ማድረግ ነው። ከምግብ ጋር በተገናኘ ደግሞ ደስ የሚለን ነገር ማድረግ፣ ማዳመጥ፣ ሙዚቃም ቢሆን ምንም ቢሆን ከዚህ ነገር መራቅ ነውና የተባረከ ዘቢብ 3 ፍሬ ግን በስላሴ ስም አብ ወልድ መንፈስ ቅዱስ ብለሽ 3 ፍሬ በልተሽ አንደበቴን ጠብቅ፣ ለአንደበቴ ጠባቂ መልአክን አዘጋጅልኝ ብለሽ እንደ ንጉሥ ዳዊት መጸለይ ነው። እሺ መዝሙር 90ን በተደጋጋሚ ጧት በቃልሽ እስከሚያዝ ድረስ ማለት ነው መጸለይ ያለብሽ። መዝሙር 90ን ይሄን አድርጊ። ዝም ብለሽ ንስሐ ገብተሽ እንደገና ልትታረቂው እንዳትሞክሪ። ለምን እንታረቅ ስትዩ ሹሎ የሚታረቅ ከሆነ በጣም የሚያሳዝን ምስኪን ሰው ነው። አስደስችው በመመረቅ ልክ እንደ በለዓም ማለት ነው። እነዚህን ህዝቦች እርገምልኝ ያለው ባላቅ ይላል። ባላቅ ንጉሱ እስራኤላውያንን ሲያያቸው ደግሞ የእግዚአብሔር ግርማ የእግዚአብሔር ሞገስ ከድኗቸው ነበርና ይሄን ህዝብማ እንዴት ብዬ ልርገመው፣ እንዲያውም መርቅ እያለኝ ነው ብሎ መረቃቸው ይላል። ወይም ደግሞ ትንቢት ተናገረላቸው ይላል። አሁንም ደግሞ አንቺ በባለቤትሽ ላይ ያለውን የእግዚአብሔርን የትዕግስት መንፈስ ለኔም ስጠኝ፣ ባለቤቴ ታግሶኛል ወይ ፍቅረኛዬ ታግሶኛልና ለኔም ይህን ትዕግስት ስጠኝ ብለሽ ትዕግስቱንም ጭምር ተመኚ። በዚህ ጉዳይ ላይ ደግሞ ሲሪየስ የሆነ ሱባኤ ገቢበት። እሺ መምህር ሱባኤ ገብቼ ነበር። እሺ እዛ እንትን በባል ጉዳይ ላይ ይሄ ልጅ ከመታወቂ በፊት ነበር የገባሁትና ቀይ ሰው ነው ያየሁት በህልሜ። ኦኬ። ስለዚህ ማለት ይሄ ቀይ ሰውዬ የምታውቂው ሰው ነው ወይ ነው? አይ አላውቀውም። እንግዲህ በቀይ ሰውዬ የተመሰለው ማን እንደሆነ እስኪታወቅ ድረስ ደብተራው ይሁን ወይም ደግሞ ደብተራው የላከው ሰውዬ ይሁን ልጃቸውን እንድታገቢላቸው የፈለጉት አባት ይሁኑ
ወይም ደግሞ ማን እንደሆነ አይታወቅም። እግዚአብሔር ሆይ ግለጥልኝ ብለሽ መጸለይ ነው። ለምን ይሄ የስድብ መንፈስ በእርግጥ ኦልሬዲ ከማንም ይምጣ ከማንም ዞሮ ዞሮ መወገድ አለበት። አዎ ስትጸልይና በተለይ ስትሰግጂ ምን ታደርጊያለሽ? ጸሎት መጽሐፉን መሬት ላይ አድርገሽ ወይም የቅዱስ ሩፋኤልን ስዕል መሬት ላይ አድርገሽ መስቀሉን መሳብ ነው። መስቀሉን እየሳምሽ 41 እየሰገድሽ መተኛት ነው። ላብሽ ባላበሽ ቁጥር ከስዕሉ ጋር ያለሽ ቀረቤታ በጣም ጥሩ ስለሚሆን ስዕሉን እየሳምሽ መስገድ ነው። እሺ መሬት ላይ አድርገሽው ይሄን አድርጊ። ግን እንደ የዋህና እንደ ቅንነት አስቢው። የምነግርሽ ነገር በጣም ተራ ነገር ሊመስልሽ ይችላል። በጣም ብዙ ሰዎች ግን የተጠቀሙበት ነው። ምክንያቱም ሃይማኖት በፍጹም የዋህነትና በሕፃንነት ሆነን የምንወርሰው ነው። ከቶ እንደዚህ ሕፃን ካልሆናችሁ መንግሥተ ሰማያትን አትወርሱምና ብሎ ተናግሯልና እንደ ሕፃን ማለት ማመን አንድ ነገር በቃ በየዋህነት አምኖ መቀበል ነው። ሌላ ሳይኮሎጂካሊ ወይም የስነ ልቦና የሆነ አካሄድ ብዙም ለማወቅ አትሞክሩና ግድ የለሽም የዋህ ሁኚና ቀረቢው እግዚአብሔርን። እሱም ደግሞ አንደበትሽን እንደ ሕፃን ያደርግልሻል። በርቺ፣ እግዚአብሔር ካንቺ ጋር ይሁን። እሺ ቤተሰቦቼ